ታጣቂዎች ጠመንጃቸውን ተሸክመው በቃን እያሉ ነው። አውሮፓና አሜሪካ ላላችሁ ደጋግመን ነግራችኋለን። እያንዳንዱ የሻዕቢያ ሰው አዲስ አበባ አይደለም የኢትዮጵያን ድንበር ሲሻገር ትራክ የሚያደርግ በደንብ መለየት የሚችል የደህንነት ተቋም አለ ኢትዮጵያ ውስጥ። ስለዚህ የኔ ስራ አይደለም። የኔ ስራ ልዝናና ከገባው ተዝናንቼ መውጣት ነው። እኔ የማውቃቸው የህግደፍ ሰዎች ከጀነራል ጀምሮ ማለት ነው አዲስ አበባ ኢንጆይ ሲያደርጉ በየጊዜው እያየዋቸው፣ በዚህም ተባለ በዛ የሻዕቢያ መጨረሻው ደርሷል። በአጠቃላይ የሻዕቢያ ሰዎች እለት በእለት እየፈረጠጡ እየመጡ ነው። አትጠራጠሩ። ተወደደም ተጠላ አሁን እኔ የምነግሯቸው እነዚህ የማያቸው ሰዎች ማለት ነው በጣም 100% እርግጠኛ ነኝ ሻዕቢያ በቃኝ ብለው የመጡ ሰዎች ናቸው። ከኤርፖርት እስከ ሆቴል መሄደው በህግደፍ ተሽከርካሪዎች ነው። የህግደፍ ሰዎች ወይም የሻዕቢያ ሰዎች ናቸው ይዘው የሚሄዱት። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምጽ ቤተሰቦች በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን አዲስ አበባ ልማቱም ሰላሙም እንደቀጠለ ነው። ከአዲስ አበባ ባሻገር በክልል ከተሞች ልማቱም እጅግ በሚገርም ሁኔታ ቀጥሏል። በዞን ከተሞች፣ በወረዳ ከተሞች እስከ ገጠር ኮሪደር ፕሮጀክት ድረስ ማለት ነው ኢትዮጵያ ልማት ላይ ነው ያለችው። ስለ ሰላም ከተባለ ደግሞ የሰላሙ ሁኔታ በየዕለቱ በየሰዓታቱ ልዩነት ማለት ነው ለውጥ አለ። እዚህ ሀገር ወደድክም ጠላ በሁሉም ክልሎች ጽንፈኛ ሲደግፍ የነበረው ሁሉ ገብቶት የሰላም አማራጭ እየተከተለ ይገኛል። በደጋፊ ደረጃ ማለት ነው። በጽንፈኛ ደረጃ ደግሞ በሁሉም አካባቢዎች፣ በሁሉም ወረዳዎች፣ በሁሉም ገጠር ቀበሌዎች በየዕለቱ ታጣቂዎች ጠመንጃቸውን ተሸክመው በቃን እያሉ ነው። አውሮፓና አሜሪካ ላላችሁ ደጋግመን ነግራችኋለን። ምክንያቱም መሬት ላይ ያለው ሀቅ ይሄና ይሄ ነው። የሻዕቢያ ደጋፊዎች፣ የጃውሳ ደጋፊዎች መሬት ላይ ምንም ነገር የለም። ምንም እናንተ የምታስቡት ነገር የለም። ያለው ነገር እውነተኛው ሪያሊቲው ሀቁ እናንተ ጭንቅላት ውስጥ ያለው ብዙ ሺህ ታንከኛ፣ ብዙ ሺህ መድፈኛ፣ ብዙ ሺህ ታጣቂ፣ ብዙ ሺህ ጀነራል፣ ብዙ ሺህ ሻምበል፣ ሻለቃ፣ አርበኛ የሚባል ነገር ብቻ ጭንቅላታችሁ ላይ እንዳለ ታውቁታላችሁ። መሬት ላይ ምንም የለም። ባዶና ባዶ ነው። አራት ነጥብ። ክቡራትና ክቡራን ወደ ዛሬው ጉዳይ ሳመራ የዛሬው ጉዳይ የሻዕቢያ የደህንነት ሰዎችን የሻዕቢያ ወታደራዊ አዛዦችን ይመለከታል። በላይ መንገሻ ነኝ። ውሸት መናገር አልወድም፣ አይመቸኝም። ውሸት አይመቸኝም። እንደሚታወቀው 5 ጊዜ ኤርትራ ሄጃለሁ። 5 ጊዜ ኤርትራን ጎብኝቻለሁ። ጠቅላይ ሚኒስትር አብይ ኤርትራ ከሄዱ በኋላ ማለት ነው። በዚህ ሂደት ውስጥ ኤርትራ ውስጥ ኤርፖርት አስመራ ኤርፖርት ሲገኝ እጅግ በርካታ ከ200 እስከ 300 የሚጠጉ የሻዕቢያ ሰዎች ከበውኝ ልክ እንደነ ቀነኒሳ እንደነ ኃይለ ገብረስላሴ ልክ እንደነ ደራርቱ ቱሉ አይነት ጀግኖች የኦሎምፒክ ሜዳል ይዘው ሲመጡ አበባ ጉንጉን ይደረግላቸው አለ ኤርፖርት ላይ። ልክ እንደዛ ያደርጉልኝ ነበር የሻዕቢያ ሰዎች። እነዚህ ሰዎች አብዛኞቹ ከሻዕቢያ ጋር ጥብቅ ግንኙነት ያላቸው ናቸው። ከኤርፖርት እስከ ሆቴል መሄደው በህግደፍ ተሽከርካሪዎች ነው። የህግደፍ ሰዎች ወይም የሻዕቢያ ሰዎች ናቸው ይዘው የሚሄዱት። ባይገርማችሁ ባይደንቃችሁ ማለት ነው እኔ የማውቃቸው የህግደፍ ሰዎች ከጀነራል ጀምሮ ማለት ነው አዲስ አበባ ኢንጆይ ሲያደርጉ በየጊዜው እያየዋቸው ነው። አዲስ አበባ ላይ ማለት ነው ህግደፍ ጽሕፈት ቤት ሲሰሩ የነበሩ ምጽዋ ሲያዋሩኝ የነበሩ የሻዕቢያ መኮንኖች እጅግ በሚገርም ሁኔታ እኔ አዲስ አበባ የሆነ ቦታ ላይ ድንገት አገኛቸዋለሁ። የሆነ ቦታ ላይ ሲዝናኑ አገኛቸዋለሁ። አብዛኞቹ እድሜያቸው ገፋ ያለ ነው። እድሜያቸው ገፋ ያለ ከ60 ዓመት በላይ የሆናቸው በተለይ ማለት ነው። እንተያያለን በየመዝናኛው ገና ሲያዩኝ ድንግጥ ይላሉ። ግን እኔ የሚንቸገረኝ ምክንያቱም ይሄ የኔ ሀገር ነው፣ ኢትዮጵያ ነው።
እያንዳንዱ የሻዕቢያ ሰው አዲስ አበባ አይደለም የኢትዮጵያን ድንበር ሲሻገር ትራክ የሚያደርግ በደንብ መለየት የሚችል የደህንነት ተቋም አለ ኢትዮጵያ ውስጥ። ስለዚህ የኔ ስራ አይደለም። የኔ ስራ ልዝናና ከገባው ተዝናንቼ መውጣት ነው። እከሌ ሻዕቢያ ጀርናል ነው ይሰሩልኝ፣ እንትና እንደዚህ ነው እንትና ምናምን አልልም። የኔ ስራ አይደለማ። የኔ ስራ የራሴ ስራ አለ፣ እሱን ስራ እንሰራለሁ። ልላችሁ የፈለኩት ነገር የሻዕቢያ የደህንነት ሰዎች እዛ ማቃቸው አዲስ አበባ ላይ እያየዋቸው ነው። አንድም በኢትዮጵያ ጉዳይ ላይ ማለት ነው አንዲት ተንኮል ማድረግ አይችሉም፣ ምንም ማድረግ አይችሉም። ምክንያቱም የኢትዮጵያን የደህንነት ተቋም ስለማቀው ጠቅላላ የሻዕቢያ ጀነራሎች አዲስ አበባ ቢመጡ ምንም ማድረግ አይችሉም። ይሄ ምን ያሳያል ካላችሁኝ፣ አንደኛ የኢትዮጵያ መንግስት እያንዳንዱ የሻዕቢያ ሰው ወደዚህ ሲገባ ያውቀዋል። የትግራይ መታወቂያ ያዝ፣ የቤኒሻንጉል መታወቂያ ያዝ፣ የአማራ ክልል መታወቂያ ያዝ፣ የደቡብ መታወቂያ ያዝ፣ ብሔሩን ይቀይር፣ ዘሩን ምናምን በፈለገ ሃይማኖቱን ሁሉ ሊቀይር ይችላል፣ ስሙን ሁሉ ሊቀይር ይችላል። ፓስፖርትን ቀይሮ በሱዳን ፓስፖርት ሊመጣ ይችላል፣ በኬንያ በኡጋንዳ ፓስፖርት ሊመጣ ይችላል። የኢትዮጵያ መንግስት ግን እያንዳንዷን ነገር ያውቃል። ስለዚህ እኔ ሳያቸው በጣም ኢንጆይ ነው ማድረገው። ምክንያቱም እዛ የሚሳደብ ኃይል አለ። ኢትዮጵያ ልናፈርስ ነው፣ ኢትዮጵያ ልንበታትን ነው፣ ኢትዮጵያ እንደዚህ ልናደርግ ነው ምናምን የሚላለ። ተወደደም ተጠላ አሁን እኔ የምነግሯቸው እነዚህ የማያቸው ሰዎች ማለት ነው በጣም 100% እርግጠኛ ነኝ ሻዕቢያ በቃኝ ብለው የመጡ ሰዎች ናቸው። ከሻዕቢያ ጋር ያላቸው ግንኙነት በታሪክ አብረው አድገዋል። ግን ሻዕቢያ በጣም ስላዛጋቸው ምንም መቀየር ስላልቻሉ በሕክምና ሰበብ በሆነ ጉዳይ በሰርግ ሰበብ በምናምን ይመጣሉ። አዲስ አበባ ይገባል። አዲስ አበባን ሲያት ኒውዮርክ ነች፣ ፓሪስ ነው። ድብልቅልቅ ይልባቸውና ለሕክምና የመጣው እንኳን ሀሳቡን ይቀይራል። እንዴ ሻዕቢያ እኮ ወደ ኋላ ይዞናል፣ እየኖርን አይደለም የሚል ነገር ነው አሁን የማይባቸው ነገር ማለት ነው። አያቸዋለሁ፣ በብዛት አያቸዋለሁ። እውነቴን ነው የምነግራችሁ። አይደለም ኤርትራውያን፣ አሜሪካኖች፣ ጀርመኖች፣ ጣሊያኖች፣ ፖላንዶች፣ የዓለም ሕዝብ ጠቅላላ እዚህ ከተማ ነው የሚዝናናው። ስለዚህ ኤርትራውያን ወንድሞቻችን መጥተው ሲዝናኑ ማየት እኔ ምንም ያናደኝ ነገር የለም። አዎ እናያለን። በየሆቴሉ በትላልቅ ሆቴሎች ላይ ሰርጋቸውን ያደርጋሉ፣ ቅልቅል ያደርጋሉ፣ ምናምን የሆነ ነገር ያደርጋሉ፣ የሚያዝናና ነገር። ይሄ ለሀገሬ ለኢትዮጵያ የሚጠቅም ነገር ነው። የኩራታችን አንዱ ማሳያ ነው። ስለዚህ እንግዳ ኢትዮጵያ ተቀባይ ነች። በአጠቃላይ የሻዕቢያ ሰዎች ዕለት በዕለት እየፈረጠጡ እየመጡ ነው። አትጠራጠሩ ኢትዮጵያውያን። በላይ የሻዕቢያ ሰዎችን ስታይ ለምን ለመንግስት አታወራም፣ ለምን ለመንግስት አትናገርም ካልከኝ ደግሜ እነግርሃለሁ። መንግስት ስራ አለው፣ የራሱ ስራ። መንግስት አይደለም እነሱን ኢትዮጵያዊ ሆኖ ዜጋ ሆኖ አላግባብ ማን ይንቀሳቀሳል የሚለውን ነገር የሚያይ ጠንካራ መንግስት አለ። ወፍ አያመልጠው። ጠንካራ ዝንብን የሚያውቅ የደህንነት ተቋም ነው ያለው ኢትዮጵያ ውስጥ። ስለዚህ ኢትዮጵያውያን የሻዕቢያ መጨረሻው እንግዲህ አሁን እየታየ ነው። እኛ አስመራ ገብተን መንግስት ማውረድ አንችልም። የሻዕቢያን ሁናቴ ኤርትራውያን ናቸው የሚመለከታቸው። በዚህም ተባለ በዛ የሻዕቢያ መጨረሻው ደርሷል። ይህንን ማራገጥ የሚቻለው በሻዕቢያ መኮንኖች። የሻዕቢያ መኮንኖች እዚህ ናቸው። በቃ የደህንነት ሰዎች ወታደሮቻቸው ምናምን በአጋጣሚ ይመጣል፣ እዚህ ይቀራል፣ አለቀ። ይሄ ነው መሬት ላይ ያለው ሀቅ። ክቡራትና ክቡራን ሊሰናበታችሁ ነው። ሁሉም ነገር መልካም ይሆናል። እናት ሀገራችን ኢትዮጵያ ያው እንግዳ መቀበል ስራዋ ነው። የኢትዮጵያን ቡና ፉት ያለ ንቅንቅ አይልም፣ እናውቀዋለን። እዚህ ሀገር ተመቶ ጥሬ ስጋው፣ ቅቅሉ፣ ጥብሱ፣ ወተቱ፣ ማሩ፣ ምኑ አፈሩ ራሱ የኢትዮጵያ እንዲህ ብትበላው ምግብ የሆነ ሀገር ነው። ስለዚህ ልማቱን ሲያዩት ምኑም ሲያዩት ሁሉም እዚህ እየመጣ እየቀረ ነው። ምንም ማድረግ አይቻልም። 4 ነጥብ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን እንግዲህ ሰሞኑን የኢትዮጵያ አየር ኃይል ገና ነው። የኢትዮጵያ አየር ኃይል 90ኛ ዓመቱን እጅግ ሞቅ ደመቅ ባለ ሁኔታ ያከብራል።
በበዓሉ ላይ ከሚገኙ ኢትዮጵያውያን መካከል አንዱ በላይ መንገሻ ነኝ። ስለዚህ በበዓሉ ላይ ተገኝቼ እዛ በዓል ላይ የተመለከትኳቸውን ነገሮች ለእናንተ እንደማደርስ ከወዲሁ ቃል ገባላችኋለሁ። በሌላ በኩል የጽንፈኛው ታጣቂ እንዳለ እየመጣ ነው። በቃ ግብ እየተደረገ ነው። የኢትዮጵያ መከላከያ ሰራዊት እንዲህ ያለውን ልኩን እያስገባው ነው። ልኩን እያስገባ በቃኝ ያለው ደግሞ እየመጣ እጅ እየሰጠ ይገኛል። ተሰናበትኳችሁ። የኢትዮጵያ ድምፅን ሰብስክራይብ ብታደርጉ ደስ ይለኛል። ካልፈለጋችሁ ደግሞ መብታችሁ ነው፣ ማስገደድ አንችልም። ሰብስክራይብ ያደረጋችሁንን እጅግ አድርገን እናመሰግናለን። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።